ሰላማችሁ በክርስቶስ ኢየሱስ ስም ይብዛልኝ። እኔ ደህና ነኝ። ዛሬ ደግሞ በሌላ ጉዳይ ከመጽሐፍ ቅዱስ እናያለን፣ እንማራለን፣ እግዚአብሔር ያስተምረናል ማለት ነው። ብዙውን ጊዜ የሥላሴ አማኞች አይናቸውን በጨው አጥበው ውበታቸውን በከረባት በሱፍ አሳምረው ስጋቸውን ሸፍነው ኢየሱስ ክርስቶስን አብ አይደለም ብለው ሲናገሩ እንሰማቸዋለን። አብ አይደለም ብለው የአብነቱን፣ የአምላክነቱን፣ የጌትነቱን፣ የኃያል አምላክነቱን ማንነት መለኮታዊነትን ይቃወማሉ። ኢየሱስ ልጅ ብቻ ነው እንጂ ሌላ ማንነት ፈጽሞ የለውም ብለው ይናገራሉ። ኢየሱስ በምድር ላይ በነበረበት ሰዓት እኔና አብ አንድ ነን ብሎ ሲናገር ፈሪሳውያን እንደ ዛሬው ያሉ የሥላሴ አማኞች የሃይማኖት ልብስ የለበሱ ኢየሱስን ሲቃወሙትና በድንጋይም ሊወግሩት እስከ መስቀል ሞት ድረስ ያደረሱት ጠላቶቹ እንደነበሩ መጽሐፍ ቅዱስ ማስታወሻ አስቀምጦልናል። ዛሬም የሥላሴ አማኞች ቄሶች በላቸው፣ ፓስተሮች፣ ነቢያት በላቸው፣ ዘማሪያን፣ ሊቃውንት በላቸው፣ ጳጳሳት የኢየሱስ ጠላቶች ሆነው ዛሬም ኢየሱስ ክርስቶስን በድንጋይ እየወገሩ እየተቃወሙ እየሰቀሉት እየገደሉት ራሱን ከአምላክ ጋር ያስተካከለ አምላክ ብለው ያኔም ፈሪሳውያን ሲያደርጉት የነበረውን ስራ ዛሬም እነዚህ እግዚአብሔርን እናመልካለን የሚሉ የጣዖት አምላኪዎች የሥላሴ በግመል አንገት ላይ የሚንጠለጠለውን ቃጭል መሳፍንት 8:21 እስከ 27 ያለውን ጣዖት ብረት ቀጥቃጭ የሰራውን በግመል አንገት ላይ የሚንጠለጠለውን የሚያመልኩ የሥላሴ የሰለሰ አምላክ አምላኪዎች ዛሬም ቤተክርስቲያንን ኢየሱስ አብ ነው፣ ኢየሱስ አምላክ ነው፣ ኢየሱስ መንፈስ ነው ብለው ሐዋርያት የሰበኩትን ነቢያት የሰበኩትን የሚቃወሙ ሐሰተኞች ዛሬም በዚህ ዘመን እንደ ዋሹበት በእግዚአብሔር በልጁ በኢየሱስ ክርስቶስ አምላክነት የሚቃወሙ ጠላቶች፣ አባትነቱን የሚቃወሙ ጠላቶች፣ ሰማያዊነቱን የሚቃወሙ ጠላቶች ብዙ ናቸው። የሥላሴ አማኞች ኢየሱስ ክርስቶስ ምን ብሏል? ስትጸልዩ አባታችን በሰማይ የምትኖር ሆይ ብላችሁ ጸልዩ ብሏል። ሌላ ቦታ ደግሞ ወደ ሰማይ ከወጣው በስተቀር በሰማይ ማንም የለም ይላል። ስለዚህ በሰማይ ወደሚኖረው በሁሉ ስፍራ ወደሚኖረው ስትጸልዩ ጸልዩ ብሏል። በሰማይ ደግሞ ወደ ሰማይ ከወጣው በስተቀር ማንም የለም ይላል። ኢየሱስ ክርስቶስ አብም ወልድም መንፈስም መሆኑን የሚያሳይ ነው። በሰማይ ማንም የለም። መላእክት 24 ሰዓት የሚያመልኩት ቅዱስ ቅዱስ የሚሉት ኢየሱስ ክርስቶስ አባት የሆነው ነው። ኢሳይያስ 9:6 ወደ ላይ ያረገው ማን ነው? አምላክና አባት የሆነው ኢየሱስ ክርስቶስ ነው። መዝሙር 68:33 ዘካርያስ ምዕራፍ 14:9 እስከ 14 ስለዚህ ኢየሱስ ክርስቶስ አብም ነው። ኢየሱስ ክርስቶስ መንፈስም ነው። ኢየሱስ ክርስቶስ ወልድም ነው። ኢየሱስ ክርስቶስ ሁሉ በሁሉ ነው። ሁሉ በሁሉ ነው። ሁሉ በሁሉ ማለት ሁሉን መሆን ይችላል። ራሱን እየቀያየረ ሁሉን ነገር መሆን ይችላል። ኢየሱስ ክርስቶስ ሁሉ ነው። ኢየሱስ ክርስቶስ በተዘጋ በር የሚገባ መንፈስ ነው። አምላክ ነው። በሁሉ ስፍራ በአንድ ጊዜ ይገኛል። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው እኮ በስጋው ሰውነት ዘመን በምድር ላይ በነበረበት ሰዓት የተናገረው እኮ መንፈስ ሆኖ በሁሉ ቦታ ይገኛል። ደቡብ ላይ ይገኛል፣ ምዕራብ ላይ ይገኛል፣ ምስራቅ ላይ ይገኛል፣ ምዕራብ ላይ ይገኛል፣ ሰሜን ላይ ይገኛል። በየአቅጣጫው እሱን ወደሚያመልኩ ሰዎች ኢየሱስ በአንድ ጊዜ በሁሉ ጉባኤ ላይ ይገኛል። ምን ስለሆነ? መንፈስ ስለሆነ። ምን ስለሆነ? አብ ስለሆነ። ምን ስለሆነ? ኃያል ስለሆነ። ምን ስለሆነ? ድንቅ መካር ስለሆነ። ስለዚህ የሥላሴ አማኞችን አንድ ነገር እነግራችኋለሁ። ከአንዱ ከእግዚአብሔር ከኢየሱስ ክርስቶስ ውጭ ሌላ አብ የለም፣ ሌላ አምላክ የለም። ነቢያት፣ ነገሥታት፣ ሐዋርያት አንዱን አባት አምልከዋል፣ አንዱን አምላክ ሰብከዋል እንጂ 3 አምላኮችን አልሰበኩም፣ 3 አካላትን አልሰበኩም። ስለዚህ
ፈጥናችሁ ኑ፣ መዳን በሌላ በማንም የለም፣ በአንዱ አብ በሆነው ልጅ በሆነው መንፈስ በሆነው ከስሞች ሁሉ በላይ በሆነው በኢየሱስ ነውና ዳኑ፣ አምልጡ። የሐዋርያት ሥራ ምዕራፍ 4 ቁጥር 12፣ የሐዋርያት ሥራ ምዕራፍ 2 ቁጥር 38 እስከ 40፣ የሐዋርያት ሥራ ምዕራፍ 22 ቁጥር 15 እስከ 16። ሐዋርያት የተጠመቁበት ስም የአብ ስም ኢየሱስ ነው። ሐዋርያት የተጠመቁበት ስም የወልድ ስም ኢየሱስ ነው። ሐዋርያት የተጠመቁበት ስም የመንፈስ ቅዱስ ስም ኢየሱስ ነው። መልካም ጊዜ ይሁንላችሁ። ቻው።